ያለባቸው ነገሮች አሉ። የባሪያ ንግድ እንዴት ተጀመረ፣ ምን ፕሮሰሶች ነበሩት፣ የባሪያ ንግድ የት አካባቢ ነው እንትን የሚደረገው ሀፕን የሚደረገው የሚሉትን ነገሮች በደንብ እናያለን ማለት ነው። ከዛ እነኝህን ሁሉንም ካየን በኋላ ትራንስአትላንቲክ ስሌቭ ትሬድ የሚባሉ አሉ። ስለ ትራንስአትላንቲክ ስሌቭ ትሬድ በጣም በዲቴል ሁሉንም ነገር እናያለን። እነኝህን ካየን በኋላ የባሪያ ንግድ ከየት ወዴት እንደሚደረግም በደንብ እናያለን ማለት ነው። እነኝህን ካየን በኋላ በሚቀጥለው ቪዲዮችን ላይ ዘ ሌጂቲሜት ትሬድ የምትል በጣም አጭር ቪዲዮችን ነው የምንጀላችሁ 6.3 ማለት ነው። ለዛሬው ግን ስሌቭ ትሬድን በደንብ ዲቴል እናያለን። ስለ ስሌቨሪ ወይም ደግሞ ስሌቭ ትሬድ ስናወራ እንግዲህ በደንብ ለዚህ ከአሁን በፊት ብዙ ጊዜ አውርተናል። ላስት ቪዲዮችን ላይ እየተነጋገርን ነበር። ስሌቭ ትራፊክ ሂስትሪውን ስንመለከት ወይም ደግሞ የባሪያ ንግድ ታሪኩን ስንመለከት ስሌቭ ትራፊክ ሀዝ ሎንግ ሂስትሪ ኢን አፍሪካ፣ በአፍሪካ በአውሮፓ እና በኤስያ በጣም ረጅም ሂስትሪ ያለው ማለት ድሮ ጀምሮ በ16ኛው በ14ኛው ሴንቸሪ በ15ኛው ሴንቸሪ አካባቢ ጀምሮ የነበረ ስለሆነ በ15ኛው ሴንቸሪ ኢዝ ኮንቲኒዩድ ስቴዲ ሌቨል ማለት በ15ኛው ሴንቸሪ እየጨመረ የስሌቭ ትሬድ እየጨመረ መጥቷል ማለት። ስለዚህ ከ18ኛው ሴንቸሪ አሁን 21ኛው ሴንቸሪ ላይ ነን። እንደምታውቁት አንድ ሴንቸሪ 100 ዓመት ነው አይደል? እዚህ ድረስ የስሌቭ ትሬድ በአሁኑ ሰዓት ባይኖርም አሁን ላይ አቦሊሽ ቢደረግም ስሌቭ ትሬድ አለ። ግን በተዘዋዋሪ ስሌቭ ትሬድ አለ። አሁን ግን ሎንግ ሂስትሪ አለው ድሮ ጀምሮ የነበረ ነው። ስለዚህ ለፕራይማሪ ማርኬት ፎር ኢንስሌቭድ አፍሪካ ወዝ ሳውዝ ኤሲያ ዌር ሞስት ዩዝድ ኢን ዶሜስቲክ ሴርቫንት ምንድነው የአብዛኛውን ጊዜ ለስሌቭ ትሬድ የምንጠቀምባቸው ከአፍሪካ እና ከደቡብ ምዕራብ ኤሲያ አካባቢ የሚገኙትን ወጣቶች ለስራ የሚሆኑ ሰዎችን ወደ ተለያየ ሀገሮች እየወሰዱ ስራ ያሰሯቸው ነበረ ማለት ነው። ያ ማለት ሰው ይሸጣል፣ ወጣቶችን ትሰበስባለህ፣ ከዛ እነኛን ወጣቶች ትሸጣቸዋለህ፣ እነኛን ከዛ የገዛው ሰውዬ ደግሞ ሌላ ሀገር ወስዶ ስራ ያሰራቸዋል። ይሄ ባሪያ ንግድ የምንለው ማለት ነው። ካፕቲቭ ፍሮም ኑቢያ ዌር ትራንስፖርትድ ቱ ኢጅፕት ኢን አንሸንት ፈርዖን፣ በፈርዖን ታይም ፈርዖን እንግዲህ እንደምታውቁት የግብፅ መሪዎች የግብፅ ፈርዖኖች አሉ፣ ከኑቢያ ያመጡ ነበር። ስለዚህ አክሮስ ሰሃራ ኦፍ ኖርዝ አፍሪካ ኢን ሮማን ታይምስ ኤንድ አውት ኦፍ ኖርዝ አፍሪካ ቱ ሌበር ኢን ፐርሺያ ገልፍ ኤንድ ኤደን። በእነኝህ ጊዜ በፈርዖን ጊዜ በፐርሺያ ታይምስ በእነኝህ ታይሞች የባሪያ ንግድ እንደነበር የሚያመላክት ነው። ስለዚህ ስሌቨሪ ወዝ ኦፍን ማኒፌስትድ ኢን ዘ ላይፍ ኦፍ ሰርቫንት ሰርፍ ኤንድ አፕል ኤንድ ስሌቭ ምንድነው ላይፍ ኦፍ ሰርቫንት የሚኖሩ ሰዎችን ልክ እንደኛ አይነት ወጣቶች ምናምን ወስደው እዛ ነው የሚያሳያቸው እና ይሄ ኢሞሽናሊ በጣም ኢንተረርቲ ይፈጥራል። እና ደግሞ ቀጥሩም አይደለም የአፍሪካ ወጣቶችን እየወሰዱ እዛ ጉልበት መበዝበዝ ነው እና በቃ ሴንስ መሪት ነገር ብቻ በዛን ሰዓት ጀምሮ እንደነበረ ነው። ኤክስፓንሽን ኦፍ ሎንግ ዲስታንስ ትሬድ ኤንድ ኤርሊ ኪንግ ፕሮሞት ዘ ዩዝ ኦፍ ስሌቭ ሌበር ኢን አግሪካልቸር ምንድነው ሎንግ ዲስታንስ ትሬድ የረጅም ርቀት ንግድ መጀመሩ ምንድነው የስሌቮችን ወይም ደግሞ የባሪያዎችን ጉልበት መጠቀም ምንድነው እንዲበረታታ ወይም ደግሞ አሁን ለምሳሌ አሜሪካን ብሪቴን ስታገኛት አውሮፓ እዛ አካባቢ ነው የምትገኘው። አሜሪካ የጋ ሀይቁ ምናምን አቋርጣችሁ ስትመጡ እዚህ አካባቢ ሰሜን አሜሪካ ታገኛላችሁ። እዚህ አካባቢ ደቡብ አሜሪካ ክርስቶፈር ኮሎምቦስ የሚባል ሰውዬ ከዚህ ጋር አሜሪካን ሲያገኛት ከዛ ምንድን ያደረጉት እዛ አሜሪካን ለሰብል ማምረት ምናምን የሚመች ቦታ ነው። ስለዚህ እዚህ ጋር ሰብል ማምረት ሲፈልጉ ከአሜሪካ ይህን እዚህ ቦታ ስራ የሚሰራላቸው ሰው አመጡ። ግን እነኛ ሰዎች ከእንግሊዝ የመጡ ሰዎች ይህን ስራ መስራት አይችሉም። ስለዚህ ከየት ያምጡ? ከአፍሪካ ከኤስያ ምናምን ወጣቶችን እየወሰዱ እዚጋ ስራ ያሰሯቸዋል። ከዛ በኋላ አግሪካልቸር ካሰሯቸው በኋላ ያመረቱት ምርት ወጭ ነው ወደ ሀገራቸው ይወስዱታል። እንደዚህ እያደረጉ ስሌቭ ትሬድ ጀመሩ። ስለዚህ ይሄ አግሪካልቸር መስፋፋቱ ፕሮሞት እንዲደረግ አድርጎታል ነው። ኤክስፓንሽን ኦፍ ስሌቭ ማርኬት ውስጥ ፋንክሽናል ኤንድ ሎካል ፖለቲክስ ኢኮኖሚ ምንድነው? ሎካል ፖለቲክስ ሆነ ማለት ሎካሊ ስሌቮች ተሰብስባሉ፣ ይሸጣሉ ምናምን በቃ ይሄ ነገር በደንብ ተስፋፋ ነው። ኢንስሌቭድ አፍሪካ ዌር ቢንግ ሶልድ አክሮስ ምን ይደረጋሉ? የአፍሪካ ስሌቮች ሶልድ አክሮስ ለሌላ አህጉር ወደ ሳሃራ ወይም ደግሞ ወደ ሌላ ወደ ሜዲትራኒያን ይሸጣሉ ማለት ወደ ኤስያ ወደ እነኛ ነገሮች ይሸጡ ነበረ ነው የሚለን። ስለዚህ ትራንስአትላንቲክ ስሌቭ ትሬድ ስንመለከት አትላንቲክ ማለት አትላንቲክ ውቅያኖስን ተቋርጠው የሚሸጡ ናቸው። ስለዚህ ይሄን እነኝህን ስንመለከት ዘ ዲስከቨሪ ኦፍ አሜሪካ በ1492 ስፓርክድ አትላንቲክ ስሌቭ ትሬድ አሜሪካ ዲስከቨር መደረጓ ቅድም እንደነገርኳችሁ እንግሊዞች ከአውሮፓ አሜሪካን ሲያገኙ እዛ አሜሪካ ውስጥ ያለውን ፕላንቴሽን አግሪካልቸር ስታብላይዝድ በሚያደርጉበት ሰዓት አሜሪካ ያንን ስራ ለመስራት ኔቲቭ አሜሪካዎች እና ኢንዲያዎችን እዛ አካባቢ ያሉ ሰዎች ያን ስራ መስራት ስለማይችሉ ከሌላ ቦታ እያወጡ ያሰሩ ነበር። ስለዚህ ያንን ስራ የሚያሰሩላቸውን ከአፍሪካ ከምዕራብ ኤስያ እየወሰዱ እዛ ያሰሯቸው ነበር ነው የሚለው። ሞስት አሜሪካ ኢንዲያ ዳይድ ፍሮም ኢሮፒያን ዲንስ አሁን እዛ አካባቢ የአሜሪካ ኢንዲያኖች እዛ አካባቢ ወስዶ ስራ ሲያሰሯቸው ሀርሽ ክላይሜት ነበር።
ሀርሽ ክላይሜት ማለት በጣም አስቸጋሪ የሆነ የአየር ንብረት እና ደግሞ የአውሮፓ በሽታዎች ምናምን ነበሩና እዛ ሲወስዷቸው ምን ይላሉ? ይሞቱባቸዋል። ስለዚህ ስራውን መስራት አይችሉም። እነሱ ደግሞ የሚሞት ሰው ወስደው ይሰራላቸዋል። ስለዚህ ጠንካራ ሰው ነው የሚፈልጉት። ስለዚህ የፖርቹጋልና የስፓኒያን ቢጋን ትራንስፖርቲንግ ዋይት ስሌቭስ ፍሮም ኢሮፕ። ከዛ በኋላ ምንድን ያደረጉት? መጀመሪያ ከህንድ አመጥተው ሞከሩ። ፕላንቴሽኑን መስራት አልቻሉም አሜሪካን ካገኙ በኋላ። ከዛ ደግሞ የስፔንና እንትኖቹ ከአውሮፓ ባሪዎችን መውሰድ ጀመሩ። ግን ዋይት ስሌቮች ሬዚስታንሱን የአየር ንብረቱን መቋቋም አልቻሉም። ከዛ ምንድን ያደረጉት? ኢሮፒያን ቢጋን ትራንስፖርቲንግ ብላክ ፍሮም ዌስት አፍሪካ፣ ከምዕራብ አፍሪካ መውሰድ ሲጀምሩ ግን በ19ኛው ሴንቸሪ ስራውን መስራት ጀመሩ። እንግዲህ አስቡት፣ አፍሪካ ጠንካራ ነው የሚባለው ለዛ ነው። መጀመሪያ አሜሪካን አገኟት። አሜሪካ ውስጥ ፕላንቴሽን ለመስራት አሰቡ። ፕላንቴሽኑን እነሱ መስራት ስለማይችሉ ከህንድ አሜሪካ ኢንዲያን ወስደው እንዲያሰራቸው ሲሞክሩ ሞቱባቸው። መስራት አልቻሉም። አየሩን መቋቋም አልቻሉም። እንደገና ደግሞ ከአውሮፓ መውሰድ ቢችሉ አልቻሉም። ከአፍሪካ ሲወስዱ ግን የአፍሪካ ሰው ያንን ስራ መስራት ቻለ ማለት ነው። ስለዚህ ትሪያንጉላር አሁን እዚጋ እንደምትመለከቱት እዚጋ ሳውዝ አሜሪካ አለች፣ እዚጋ ኖርዝ አሜሪካ ሰሜን አሜሪካ አለች፣ እዚጋ አውሮፓ አለች፣ እዚጋ ደግሞ ላለች አፍሪካ አለች። ከዚህ ጋር እንግዲህ ብላችሁ ተመልከቱ። ከነኚህ ወደዚህ ወደ አውሮፓ የሚሄዱት ራይስ፣ ሲልክ፣ ኢንዲጎ፣ ቶባኮ፣ ሹገር፣ ሞዛይክ ውድ እና ደግሞ እዚህ ጋር ኦሊቨር፣ ቲምበር፣ ፎርስ እነኚህ ነገሮች የተመረቱ ፕሮዲውስ የተደረጉ ነገሮች ምን ይላሉ? እዚህ ጋር የተመረቱት ነገሮች ሰብል ተሰርቶ የተመረቱት ወደ አውሮፓ ይሄዳሉ። ከአውሮፓ ደግሞ ወደዚህ የሚወጡት ማኒፋክቸሪንግ ውድ። ማኒፋክቸሪንግ ውድ ማለት ምን ማለት ነው? እነኚህ ለማረሻ የሚሆኑ እቃዎች ምናምን ለዛፍ ለመጥረጊያ ምናምን የሚሆኑ እቃዎች ይሄዳሉ ማለት ነው። ከአፍሪካ ደግሞ ወደዚህ ምን ይሄዳሉ? ህዝቦች፣ ይህን ስራውን የሚሰሩ ሰዎች። ምን ብላችሁ ተመልከቱ። አውሮፓዎች አሜሪካን አገኙ መጀመሪያ። ከዛ በኋላ ምን አደረጉ? አሜሪካ ውስጥ ስራ የሚሰራ ሰው ከአፍሪካ ይወስዳሉ፣ ኢንስሌቭድ ፒፕል ይወስዳሉ። እችን ቀስታ እንደምታያት ስራው ተሰርቶ ካለቀ ወዲያ ውጤቱ ወደ አውሮፓ ይወስዱታል። ከአውሮፓ ደግሞ ወደዚህ ምን ይወስዳሉ? ስራ መስሪያውን ይወስዳሉ። እዚህ ጋር ደግሞ ኢንዱስትሪ ውስጥ አስገብተው ወደ አፍሪካ ደግሞ ምን ይወስዱላቸዋል? ልብስ ይወስዱላቸዋል፣ አይረን ይወስዱላቸዋል፣ ቢራ ይወስዱላቸዋል። አያችሁት? እንደዚህ እያሉ በጣም ሲቀልዱብን የኖሩት ለመናገር። ኮኔክትድ አፍሪካ፣ አሜሪካ ኤንድ ኢሮፕ ሶስቱን ያገናኛሉ። ስለዚህ ትራያንጉላር ትሬድም ይባላል። አንዳንዴ በኋላ እንመጣበታለን። አፍሪካ ስሌቭ ውስጥ ፎር ሌበር፣ አፍሪካዎችን የሚፈልጓቸው ለጉልበታቸው ነው። አሜሪካ ኤንድ ካሪቢያን ሪጅን በአሜሪካና በካሪቢያን ሪጅን ላይ በቃ ለጉልበታቸው እየወሰዱ ያሰሯቸዋል። ስሌቭ ፕሮዲውስድ ጉድ ላይክ ሹገር ኬን፣ ቶባኮ፣ ኮፊ እነኝህን ሱካሮችን፣ ቶባኮችን፣ ቡናዎችን ያመርታሉ። ከዛ እነኝህ ደግሞ ወደ የተመረቱት ወደ አውሮፓ ይሄዳሉ። አውሮፓ ተጠቃሚ ነች። ሮ ማቴሪያል ፍሮም አሜሪካ ፕላንቴሽን ኤክስፖርት ቱ ዩሮፕ፣ ጥሬ እቃዎች ምናምን ወዴት ይሄዳሉ? ወደ አውሮፓ ይሄዳሉ። አሁን ለልብስ መስሪያ የሚሆነው እቃ አውሮፓ ይሄድና አውሮፓ ተሰርቶ ልብሱ ለአፍሪካ ይሸጣል። ግን ለልብስ መስሪያ የሚሆነውን እቃ እዚህ ጋር ያመረተው የአፍሪካ ጉልበት ነው፣ ፌር አይደለም። ዌስተርን ኢሮፒያን ጉድ ላይ ኮተን፣ አልኮል፣ ፌራል፣ ሜታል ዌል እነኝህን ሁሉ ያደርጉ ነበር እና ኢንስሌቭድ አፍሪካ ሶልድ ኢን አሜሪካ ፎር ጉድ ላይ ሹገር ኤንድ ቶባኮ። አያችሁት? እዚህ ጋር ደግሞ ለሱካር ብለው በሱካር ሰዎች ይሸጡ ነበር ማለት ነው። ምንድነው? እስሌቦቹ የአፍሪካ ወጣቶች በሱካር ይሸጡና አሜሪካ ሄዶ ሱካር ያመርታሉ። እንግዲህ አስቡት፣ ግፍ እኮ ነው። አሁን አንተ ለምሳሌ እዚህ ጋር ቤተሰቦችህ በ1 ኪሎ ሱካር ይሸጡሃል። ከዛ የገዛ ሰውዬ ደግሞ ወስዶ ሱካር ያስመርታል ማለት ነው። ግንዛ ማለት እና ከባድ ጉድ ሪተርን ቱ ኢሮፕ ሶልድ አት ሃይ ፕራይስ፣ ወደ አውሮፓ ይሄድና በከፍተኛ ዋጋ ደግሞ ይሸጣል ማለት ነው። ስለዚህ ትራንስ አትላንቲክ ስሌቭ ትሬድ ቢገን ኢን ዌስተርን አፍሪካ ዊዝን 3 ኢምፖርታንት ሰርከምስታንስ፣ 3 ኢምፖርታንት ሰርከምስታንሶች አሉት። ለምንድን ነው የአፍሪካ ወጣቶች ለምን ወደዚህ ይሄዳሉ? ለምንድን ነው ሄደው ጉልበታቸውን የት የሚያፈሱት ስንል በ3 ምክንያት ነው። አንደኛ ፍራግመንቴሽን ኦፍ ላርጅ ኢንዲጂነስ ስቴት፣ አገራቸው እየተከፋፈለች ነች። ጋና፣ እነ ማሊ፣ እነ ሶም እነኚህ አገሮች እየተከፋፈሉ እየተዋጉ ነው። ግሮዊንግ ሪሊጂየስ ኤንድ ኢንስሌቭ ሶርስ ዜር ኢዝ ኮንፍሊክት፣ አገራቸው ውስጥ ጦርነት አለ ምናምን። የሚያጓጓቸው ጦርነት እንዲዋጉ የሚያደርጓቸው ደግሞ አውሮፓዎች ናቸው። ያዋጓሃል፣ እርስ በርስ ትባላለህ፣ ከዛ ግራ ሲገባ ወስደው ያሰሩሃል ማለት ነው። ያ ነው ሲስተማቸው ማለት ነው። እና ለምንድን ነው የሚሄዱት ስንል ግሮዊንግ ሪሊጅን አስ ስሌቭ ሶርስ ምንድነው? በቃ ሀገሩ እንደ ስሌቭ ሶርስ ተቆጠረ። በቃ እንደ ባሪያ ሶርስ፣ እዛ አካባቢ ባሪያ አለ ብለን እንድናስብ አደረገ። ከዛ ደግሞ ጦርነት አለ፣ ኢንደሚክ ጦርነት ማለት ነው። ሀገራችን ውስጥ በቃ
ጦርነት አሁን ለምሳሌ ኢትዮጵያን እርስ በርሷ የውጭ ሀገሮች ያጓጓታል። ከዛ ወጣቶቿን እየወሰዱ ያሳርባል፣ ወይም ደግሞ ማዕድኗን ከዛ እኛ በቃ እናስታርቃችሁ ምናምን ብለው ይመጣሉ፣ ማዕድናችን ይወስዳሉ። ከዛ በኋላ ከወሰዱ በኋላ የሆነ ነገር መኪና ምናምን እያመረቱ ይልኩልናል፣ እኛ በውድ ዋጋ እንገዛለን ምናምን። በቃ ይሄ ነገር ነበር ሀብትን ሲያደርግ የነበረው ማለት ነው። ስለዚህ በጣም አስቸጋሪ ነው። 11 ሰዓት 3 ዲፈረንት ፌዞች ነበሩት። የመጀመሪያው ፒራቲክ ስሌቭ ትሬድ የሚባል አለ። ፒራቲክ ስሌቭ ትሬድ ላይ ምንድነው ሀፕን ያደረገው? በ15ኛው ሴንቸሪ እና እስከ 1880 ድረስ ነው የቀጠለው ይሄኛው ትሬድ ወር ኢንዲቪዱዋል መርካንት። አንዳንድ ኢንዲቪዱዋል ሰዎች ነበሩ የሚወስዷቸው፣ አድቬንቸሮች ነበሩ፣ ኔቪጌተሮች እና ሲሮቨሮች፣ እነኚህ ሰዎች ነበሩ። ያ ማለት ብዙ አይወሰድም፣ ግን አንዳንድ ሰዎች ይዘው ይሄዱ ነበር ነው የሚለው። ሞኖፖሊስቲክ ስሌቭ ትሬድ ጋር ስንመጣ ደግሞ በ1580 የተጀመረው እስከ 1580 ድረስ ፒራቲክ ነበር። ሞኖፖሊስቲክ የሆነ ደግሞ ከ1880 ወዲህ ነው። ኮንዳክትድ ባይ ሞኖፖሊስቲክ ስሌቭ ትሬድ ካምፓኒ። ያ ማለት ባሪያዎችን ለመውሰድ ካምፓኒ የተዘጋጀ ማለት ነው። ባሪያዎችን የሆነ ካምፓኒ ይወስዳል። በቃ ገቨርንመንት ኤንድ አርምድ ፎርስ ሰፖርት ዘስ ካምፓኒ። ይህን የታጠቁ ኃይሎች ገቨርንመንቶች ምናምን ካምፓኒዎችን ይደግፏቸዋል። ያ ማለት እዛ ባሪያና ብለህ ገብተህ ከወጣ ወዲያ ለአመት ብትል ትገድላለህ ማለት ነው። አርምድ ፎርስ አለ፣ የታጠቀ ኃይል አለ። ዋይደንድ ዘ ስሌቭ ሃንቲንግ ግራውንድ ኢንክሪዝ ትሬድ ቮሉም ኤንድ ጀነሬት ሲግኒፊካንት ፕሮፊት። ከዛ በኋላ በቃ ትርፋማ ሆኑ ካምፓኒዎቹ፣ እነዚህ ባሪያ የሚነግዱ ሰዎች በቃ ትርፋማ ሆኑ። ሶስተኛው ግን የመጨረሻው ፌዝ ትራያንጉላር ስሌቭ። ትራያንጉላር የተባለው 3 ሀገሮችን ስለሚያነካካ፣ እዚህ ጋር አውሮፓ አለ፣ እዚህ ጋር አፍሪካ አለ፣ እዚህ ጋር አሜሪካ አለ። ከአፍሪካ ወደ አሜሪካ ስሌቭ ይሄዳል፣ ባሪያ ማለት ነው። አሜሪካ ውስጥ ስራ ይሰራል፣ የሰራው ወደ ኤሮፓ ይሄዳል። አውሮፓ ውስጥ ደግሞ ወደ አፍሪካ ልብስ ይላክለታል። ከዛ ወደዚህ ይሄዳል። እንደዚህ ያለ ትራያንጉላር ይሰራል። ትራያንጉላር ስሌቭ ትሬድ ሆነ በ1690 ዓመተ ምህረት ነው ይሄኛው በደንብ የተነሳሳው። ስለዚህ 3 ፌዝ እንደነበሩት ፒራቲክ፣ ሞኖፖሊስቲክ እና ትራያንጉላር ስሌቭ ትሬድ እንደሚባሉ ማወቅ አለባቸው። ኢምፓክቱ ምንድን ነው? የባሪያ ንግድ ምን አይነት ተጽዕኖ አለው ስንል፣ አንደኛ በኢኮኖሚ በፖለቲካውም በሶሻልም ይጎዳል። በኢኮኖሚ እንዴት ይጎዳል ስንል፣ አንደርማይንድ አፍሪካን ዝቅ ያደርጋታል። ቴክኖሎጂዋን አግሪካልቸሯን ዝቅ ያደርጋል። ምክንያቱም ወጣቶቿ እየሄዱባትና ሌላ ሀገር እያገለገሉ ነው። ሪሎኬቲንግ ላቦር ፍሮም አግሪካልቸር ቱ ኢንዱስትሪያል ወርክ ምንድን ነው? ሌበሯን ጉልበቷን የአፍሪካን በዘበቱት። ኤክስፖርቲንግ ያንግ አፍሪካ ወርከር ቱ አሜሪካ ኤንድ ካሪቢያ፣ ወደ አሜሪካ ወደ ካሪቢያ የአፍሪካ ወጣቶችን ይወስዷቸዋል። ስለዚህ ኢኮኖሚካሊ ያዳክሙናል ማለት ነው። በዛው ኮንትሪቢዩት ቱ ዌልዝ አኩሙሌሽን ኢንቨስት። የአውሮፓዎች ደግሞ ኢኮኖሚ እያደገ ነው የሚሄደው፣ የእኛ እየተዳከመ ይሄዳል። ሊዲንግ ቱ ኢንዱስትሪያላይዜሽን ኢን ዘ 19th ሴንቸሪ። በ19ኛው ሴንቸሪ እነሱ ኢንዱስትሪያላይዝድ ይሆናሉ፣ ኢንዱስትሪ ያመርታሉ፣ እኛ ደግሞ ባዶ እየሆነ እንቀራለን። ስለዚህ በኢኮኖሚ ላይ ጫና አለው ማለት ነው። በፖለቲካው ደግሞ ስንመጣ ስሪው ፓርት አፍሪካ ኢንቱ ኮንፊውዥን ኤንድ ኢንሴኩሪቲ። አፍሪካ ውስጥ ጦርነት ነበር። በቃ እርስ በርሳቸው ያጣሏቸዋል። ለዛ እኮ ነው አይደል አንዳንድ ጊዜም የእንትን የሚሄዱት የባሪያ ምናምን ሊሆን የሚታለ እንዴ። ስለዚህ ዲስካሬጅ ፖለቲካል ዴቨሎፕመንቱ ዝቅተኛ ይሆናል። ኮንስታንት ዋር ዲስትሮይድ አፍሪካ ስቴት። የአፍሪካ ሀገሮች እንዲበታተኑ ሁልጊዜም ኮንስታንት እንዲዋጉ ያደርጓቸዋል። ይህ ፖለቲካ ነው። በሶሻል ስንመጣ ደግሞ አንደርማይንድ ሞራሊቲ ኤንድ ዲግኒቲ ኦፍ የአፍሪካ ክብር ዝቅ ያደርጉታል ማለት ነው። እንደ ባሪያ እየሸጡ ኬስት ግሪት ሂውማን ሰፈሪንግ ከሆነ የሰዎችን በቃ ለችግር እንዲዳርጓቸዋል። ዲፖፑሌትድ አፍሪካ የአፍሪካ ፖፑሌሽን ይቀንሳሉ። ያንግ ሜን ኤንድ ውሜኖችን ፕሮዳክቲቭ የሆኑ ውሜኖችን ይወስዷቸዋል፣ ይገሏቸዋል። ስለዚህ በቃ የአፍሪካ ፖፑሌሽን እንዲቀንስ እንዲመናመን ያደርጉታል። ትራጀዲክ ኢፌክት ኢንዲቪዱዋል ቪክቲም ኤንድ ዜር ፋሚሊ ቤተሰቦቻቸው። ለምሳሌ ቤተሰብ ውስጥ የሚሰራ አንድ ወጣት ካለ ያንን ባሪያ ንግድ ብለው ከወሰዱ ቤተሰቦቹ ችግር ውስጥ ይገባሉ ማለት ነው። ሂስቶሪካል ሪከርድ ኢንዲኬት ኦቨር 12 ሚሊየን ኔቲቭ አፍሪካ ህዝቦች ባሪያ ተደርገው ወስደዋል። 12 ሚሊየን ብዙ ህዝብ ነው እና ይሄ ኢኮኖሚካል ፖለቲካል እና ሶሻል ኢምፓክት ነው፣ ጉዳቱ ነው እና ስሌቭ ትሬድ በጣም ያስጠላ ነገር በጣም ለማንኛውም ስሌቭ ትሬድ